ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። እንግዲህ ተመልካቾቼ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። የኤፍሶንና የዳኒ ነገር እንደቀጠለ ነው እና ውድ ቤተሰቦቼ ቪዲዮውን እስከ መጨረሻ ድረስ ተመልከቱና ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ፣ አመሰግናለሁ። እና ቤተሰቦቼ ወደ ቪዲዮ እንገባለን ማለት ነው። እንግዲህ ተመልካቾቼ ያው ትናንትና ለማስታወስ ያህል ኤፍሶን እንደ እርጉዝ እንዳልሆነች አረጋግጠናል። ግን ዛሬ ምን ላይ እንደደረሰ ማለት ያው አይታችሁ ከሆነ ዳኒ በጣም ደንግጦ ነበረ። እሷ እርጉዝ አይደለሁም ምናምን ስትል ማለት ነው። እና ያንን በተመለከተ ዳኒ በጣም ደንግጦ ነበረ። ጽጌም ወዲያውን እንትን እንዳለች እስካሁን የተገኘች አይመስለኝም። ወይስ እስቲ ቪዲዮውን እንስማውና እናየውና ከዛ በኋላ ወደ ሌላ እንሄዳለን ማለት ነው። እንግዲህ ቤተሰቦቼ ጽጌ እኔ አይሮን ነው ምን ብላቸው እንደወጣቸው አላውቅም። እስካሁን ጽጌ የለችም እያሉ ነው። ዳኒ ግን ስለሱ ነገር እየጨነቀው አይመስለኝም። እየጨነቀው ያለው ሌላ ነገር ነው። ምክንያቱም እሱ ተስፋ አድርጎ ያጣ ነገር አለ አይደል? ልጅ እርጉዝ ነኝ ብላ እሱን እርግዝናው ደግሞ በምርመራው ሲታይ እኛም ብለናል ከዚህ በፊትም ያው ቤተሰብ እውነት ለመናገር ደጋግመን ማውራት አይጠበቅብንም። ይሄ በ3 ወር ውስጥ የ3 ወር እርግዝና ይሄን ያህል እኔ አላቅም። ጌታ ምስክሬ እውነት ለምነው እንደ እውነቱ ማለት ነው ተስፋ የሚደረግ ነገር አይደለም ከመጀመሪያው። ኤኒዌይስ ዳኒ በጣም ልጅ ስለሚፈልግ ልጅ ስለሚወድ ፈልጎ ነበር፣ አልተከታካለትም። በጣም ተናዷል። እና እስቲ ወደ ሌላ ቪዲዮ እንግባ። ጽጌ ማናት? እድሜ ለሜሪ ያኔ ሜሪ ትልቅ ነገር ነው የሰራችው እዚህ ጋር ማለት ነው። እና ዳኒ ግን እንደዚህ መሆን የለብህም እውነት ለመናገር ማለት ሁሉም ነገር ይደርሳል። ዋናው ደግሞ አንተ በህይወት ስትኖር ነው ሁሉ ነገር ሊሆን የሚችለው አይደል? ምክንያቱም በህይወት እቺ ልጅ እርጉዝ ነኝ ብላ ብዙ ከጽጌ ጋር ከዚህ በላይ ላይ ሳትደርሱ ይሄ ነገር በአጭሩ መታወቁ ለአንተ ልትናደድበት አይገባም። ምክንያቱም ለበጎ ነው ብለህ ማሰብ ነው ያለብህ። ገባ? ምክንያቱም አንተ ገና ባልታወቀ እርግዝና እንኳን ጽጌን ጓደኞች የምትወዳቸው የምታከብራቸውን ሰዎች በራስህ በሷ ምክንያት ልታርቅ ነበር። እና ሜሪ አንዳንዴ ያ ሁሉም ነገር ምክንያት አለው። እና ሜሪ ሀሳብ መጥቶላት ባትመረመር ኖሮ ምንም ነገር ሳትይዝ ጓደኞችን አተ ነበር። እና ይሄ ነገር ደግሞ መቼም ስታረግዝ 9 ወር አይሞላውም እንዴ እርግዝናሽ አይታይም እንዴ ምናምን ብለሃት በኋላ ከዚህ የበለጠ ደግሞ ጽጌንም አባረ ከነጽጌ ጋር የበለጠ ተጣልተ ምን ብለህ ከነጽጌ ካንተ ርቆ አንተና እሷ ብቻ ቀርታችሁ በኋላ ሌላ የሚያጽናናህ ሰው እንኳን ታጣ ነበረ። እና ይሄንን ነገር በአጭሩ ማወቅህ በጣም ልታመሰግናቸው ይገባል እንጂ እንደዚህ መሆን የለብህም ብዬ ነው የማስበው ዳኒ። እኔ ማለት እንደ ታናሽ ስመክር ማለት ነው። ምክንያቱም ረጅም ጉዞ ከተጓዝክ በኋላ ከማወቅ አሁን በአጭሩ ማወቅ መልካም ነው። እንደዚህ በቃ ለበጎ ነው ብለህ ማለት ነው ያለብህ። እንደዚህ መናደድ የለብህም ብዬ ነው የማስበው። እና በሀሳቤ የምትስማሙ ኮሜንት ጻፉ። እና እስቲ ኤፍሶንስ ምን እያለች ነው? አብረን እንመልከት። ወይ ጋይስ ኤፍሶን ግን በጣም እያለቀሰች ነው። በጣም ማለት ነው በጣም ሊከፋት ትመስላለች። እና እኔ ግራ የገባኝ ነገር ማለት ነው የዚህ እርግዝና ነገር እንዴት ነው አንድ ሴት ልጅ ማለት ነው። እኔ አሁን ኤፍሶን አሁን አሳዝናኛለች ጋይስ። ምክንያቱም እንደዚህ
እንደ ሴት የሆነ የሚሰማኝ ስሜት አለ። ገባቸው? እሷን እንደዚህ ስትደረግ ምንም እንኳን ስራዋ ቢሆን እንደ ሰው የሆነ ነገር ሲሆን ያሳዝናል አይደለ? ምንም ስራዋ ጥሩ ነገር ባይሆን ጽጌንና ዳኒን በጣም የምንወዳቸው የምናከብራቸው ልጆች ለማለያየት ጽጌን ትናንትና ብላለች እና እኔና ዳኒን ለማለያየት ተልከሽ መተሽ ነው ምናምን ብላት ነበር እና ያን ያህል ርቀት መሄድ አያስፈልግም ነበር እና ያንንም አድርጋ ግን እዚህ ጋር እርጉዝ ነኝ ብላ ብዙ ነገር ስትናገር የነበረች ልጅ አሁን እንደዚህ መደረጓ ያንስባታል እንጂ እንትን አይልባትም አይበዛባትም። ነገር ግን ደግሞ አንዳንዴ እንደ ሰው ልጅ እንደዚህ ሲያደርጋችሁ ወር ደግሞ እንደዚህ እንትን ስትል ታሳዝናለች። ገባችሁ? አለማዘን አይቻልም ሰው ሆኖ እንጂ ብቻ ከባድ ነው። እኔ አሁን የጽጌ ሁኔታ ያሳስበኛል። ጽጌ ምን ላይ እንደደረሰች አላወቅንም እስካሁን። ደንግጣለች ጽጌ ማለት ነው። በጣም ነው የደነገጠች ትላንትና ማለት ነው። እና እኔ ከምንም በላይ የጽጌ ሁኔታ እያሳሰበኝ ነው። ነገር ግን እስቲ አሁን ወደ ሌላ ቪዲዮ እንግባና አብረን አልወጣም እያለች ነው ጋይዝ። ዳኒ ደግሞ አንገቴ በብላ ይታረዳል እንጂ አንቺ ከኔ ጋር አትኖሪም፣ አንቺ ባለሽበት ቦታ መቅረብም መኖርም አልፈልግም፣ ጎዳና በውጣ ይሻለኛል እያላት ነው። እሷ ግን ሙጭጭ ብላ እኔ በሞት ከዚህ ቤት ንቅንቅ አልልም፣ ቤተሰቦችስ ምን ይሉኛል ምናምን እያለች ነው። እና ቤተሰቦችሽ ምንም አይሉሽም፣ ምክንያቱም በቃ መጀመሪያውኑ ያልተረጋገጠ ነገር አንቺ ማውራትሽ ምናምን ጥፋት ነው። ከዛ ውጭ ሌላ ምንም ልልሽ አልችልም። ቤተሰቦችሽ ያሉ እነሱም የሰራሽውን ድራማ ማለት ነው። እኔ ግርም ያለኝ ጋይስ ቆይ ጥያቄ ማለት ነው ኤፍሶን እና ዳኒ ከዚህ በፊት የዳኒ ኤክስ ነበረች ምናምን የሚባለው እኔ አላውቃትም። እኔ ሰምቼ አላውቅም። ዳኒ እኔ ማውቀው ማለት ነው ጋይስ ሚዲያ ላይ ዳኒና ጽጌን ከትንሽ እስከ ዛሬ ድረስ ማውቀው ዳኒና ጽጌ ብቻ ነው። ዳኒ ከዚህ በፊት ኤክስ ነበረው ጽጌ ኤክስ ነበራት ምናምን ቢሉ እኔ አሁን አላምንም በምንም ማለት ነው። ምክንያቱም እኛ ያየነው ነው አይደለም የምንናገረው ያየነው ነው። ሰው እኔ ዳኒና ጽጌን ነው የማውቀው አብረው ሲሆኑ፣ አብረው ሲጫወቱ፣ አብረው ቪዲዮ ሲሰሩ፣ አብረው ማስታወቂያ ሲሰሩ፣ አብረው ብዙ ነገር ሲያደርጉ እንጂ ኤፍሶን እንደዚህ ፍቅረኛ አለኝ ሲል ዳኒ ሰምቼ አላውቅም። እና እንደዛ ነው። በጣም ያሳዝናል። የዛሬስ በጣም ከባድ ነው። ልጅቷን እኮ ጎትቷት እግሯን ይዞ ወይኔ! እና ይሄንን አይተን አለማዘን እንችላለን እንዴ? ተጎተተች እኮ ወይ ኤፍሶ፣ በገዛ እጅሽ በገዛ አፍሽ እንደዚህ ትዋረጂ እህቴ። ወይኔ ያሳዘንሽኝ እውነት እግዚአብሔር። እንደዚህ ሁለቱ እግሯን ይዞ ሲጎትቱ አታሳዝንም ጋይስ? ማይ ጉድነስ። እስቲ ሌላውንም እንመልከትና መጀመሪያ ልጁን አስወጣቸው። ከዛ ደግሞ አሁን አልወጣም እያለች ነው። ማነው ከቤት አልወጣም፣ አንተ ከፈለክ ውጣ፣ ንቅንቅ አልወጣም እያለች ነው ኤፍሶን ማለት ነው። ማለት ኤፍሶን ግን አይከብድም እንደዚህ ማለት ልጁን እንደዚህ አድርገሽው አሁን ደግሞ አስወጣች ምናምን የሚባለው ነገር እንኳን እኔ ብዙ አያሳምነኝም ጋይስ። ማለት አስወጥታ ነው አሁን ደግሞ ምናምን የሚለው ነገር እኔ እንትን አይደለም። ምክንያቱም አላውቅም፣ የትም አላውቁ ነገር ላይ እንትን አይደለም። ግን እንደ ሰው ግን አንቺ ዳኒን ይሄን ያህል በደለሽ ደግሞ ከቤት እሱን ውጣ ስትይው አያሳዝንሽም? ማለት የምትወጂ ሰው ከሆነ ይሄን ያህል በደል አንቺ በደለሽው ዳኒን እኔ አልወጣም አንተ ከፈለክ ውጣ ማለቱ አይከብድም ለአንቺ? ማለት እንደዚህ አይነት በደል በደለሽው ማለት ነው። እና በጣም ዳኒ እውነትን ነው የተናገርከው። እርጉዝ ናት ብለህ የምትወዳትን የምትሳሳላትን እንደ እህትን እንደ ጓደኛ እንደ ብዙ ነገር የምታያትን ልጅ አጥተሃል እና ያሳዝናል እሱ ነገር ሆኖ። ግን አንተ በሁለቱም ነገር ተጠቃሚ ሳትሆን ስትቀር
እንደ ሰው ያሳዝናል፣ ግን ለበጎ ነው ሁሉም ነገር ብለን ማሰብ ነው። ግን የጽጌውን ሁኔታ